ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ መልካም ነው? ቆይታ እንዴት ነው? ጥሩ ነው? እኔ ጋር በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ለረጅም ሰዓት ተጠፋፍተናል ይመስለኛል። የዩቲዩብ ሰብስክራይበሮችም በጣም ቀንሰዋል ወይም ደግሞ የተወሰነ ቀንሰዋል። በፊትም ጥሩ ትንሽ ነበረና ያው ከመጥፋት የተነሳ ሊሆን ይችላል ብዬ አስባለሁ። ወይ ደግሞ ከፕላትፎርሙም ሊሆን ይችላል። እንግዲህ አዲስ አመት የፈረንጆቹ አዲስ አመት እንደመሆኑ መጠን በመጀመሪያ እንኳን አደረሳችሁ ለማለት እሞክራለሁ። ሃፒ ኒው ይር 2025 ብያለሁ። ለኛም እንዲሁም ለፎረኖቹ ማለት ነው። እንግዲህ አዲስ አመት አዲስ ድባብ ነው ያለው። ታውቃላችሁ በእኛ በኢትዮጵያ ሁሌ መስከረም ነው የሚገባውና አዲስ አመት ደስ በሚል ሁኔታ በአዲስ ተስፋ በአዲስ አእምሮ በብሩህ አእምሮ ተቀብለን አዲስ አላማና አዲስ ራዕይ ሰንቀን ነው አዲስ አመትን የምንቀበለውም። በዛውም እንግዲህ የተሳካልን በዛ በአዲስ እቅድና ተስፋ እንጓዛለን ማለት ነው እስከመጨረሻው። እንግዲህ ለነሱም እንደዛው ይሁንላቸው፣ ቅንነት በጎነትን የሚያስቡበት አመት ይሁንላቸው። ምክንያቱም እነሱ ቅን ከሆኑ ሰዎች ሁሉ በምድር ላይ መልካም ከሆኑ ያው መልካምነት እየሰፋ ነው የሚሄደው። ግን የብዙዎች ክፋት ደግሞ ምድርን እያረከሳትና ምድርን እያበላሻት ክፉዎችን እያበዛ ነው የሚሄደውና ከዛ አንፃር ቅንነት ምድር ላይ ትምላ ለማለት እሞክራለሁ። ሌላው ነገር when I come to my YouTube channel እንግዲህ ABY ETH ብራንድ ዩቲዩብ ቻናሌ አንድ አመት አልፏታል። ግን ማደግ ነበረባት። ቁም ነገሮችን ሼር እያደረኩ ነበርና ፕሊስ ለምንድነው ሰብስክራይብ የማታደርጉኝ? ለምንድነው እሱ አብረን የማንሰራው? ምክንያቱም ብዙ እቅዶች ይዛ ሰንቃ ነውና የተነሳችው። አንደኛው እንግዲህ ባለፈውም እንዳልኳችሁ ጤና ነክ ነገሮችን እያቀረብኩ ነበረ። በተለይ በህፃናት ጤና ዙሪያ አንዳንድ ነገሮችን እንደ ጅማሬ አቅርቤላችኋለሁ። ፕላስ ደግሞ የመድኃኒት ባለሙያ ነኝና በመድኃኒት የጎንዮሽ ችግሮች ስለ መድኃኒት አጠቃቀም አንዳንድ መድኃኒቶችን እንዴት መጠቀም እንዳለብን በጥንቃቄ የጎንዮሽ ችግሮቻቸው ምንድናቸው፣ እነዛን ደግሞ እንዴት ነው ማኔጅ ማድረግ ያለብን፣ እነዚህን ችግሮች እንዴት ማኔጅ ማድረግ እንዳለብን ፕላስ ደግሞ ጥያቄም ካላችሁ በዛ ዙሪያ በመድኃኒት ዙሪያ እኔ በማቀርባቸው ነገሮች ዙሪያ እንዲሁም በሌላም ካላችሁ አብረን ዲስከስ አድርገን መፍትሄ መልስ እንድንሰጥ የሚል ሀሳብ አቅርቤ ነበረ። ግን እየጠየቃችሁኝ አይደለም። አንዳንድ የሚቀርቡኝ ልጆች እንዲሁ ፌስ ቱ ፌስ ስንገናኝ የሚጠይቁኝ ነገሮች እንጂ ሌላው ደግሞ እናንተን ለማዝናናት ካነበብኳቸው አስተማሪ ታሪኮች እያቀረብኩላችሁ ነበር። ታሪኮቹም በእርግጥ እንግዲህ በሌላም መንገድ ሰምታችሁ ሊሆን ይችላል። በጣም ደጋግመን ብንሰማም የሚሰለቹ አይደሉም። ምክንያቱም በጣም አስተማሪ ናቸው። በጨዋታ መልክ በቀልድ መልክ የተተረኩ ናቸውና አስተማሪ ስለሆኑ ይሰለቻሉ ብዬ አላስብም። ሌላው ምንድነው እሱ ግጥሞች እያቀረብኩላችሁ ነበር። እነዛ ግጥሞች ብዙዎቹ ራሴ ያዘጋጀኋቸው ግጥሞች ናቸው። እንግዲህ መንፈሳዊም አሉ ዓለማዊም አሉ። እንደየሁኔታው ግጥሞችን ሳቀርብላችሁ ነበረ።
እንግዲህ አንዱን ማበረታታት ልማዳችን ነውና ኢትዮጵያዊ ባህላችን ነውና ብታበረታቱኝ፣ ሰብስክራይብ ብታደርጉኝ፣ የዩቲዩብ ቻናሌን ብታሳድጉልኝ ደስ ይለኛል። ኖት ፎር ቢዝነስ አይደለም፣ ቢዝነስ ለመስራት አይደለም። ሞኔታይዝ ቢሆንልኝ ያው ቢዝነሱም አይቀርም፣ ግን ሞር ብዙ ሰዎች ጋር ተደራሽነትን በማሰብ ነው። ያው ኢትዮጵያ ላይ ታውቃላችሁ ብዙም እንደዚህ በዩቲዩብም በቲክቶክም ቢዝነስ የመስራት እድሉ ሰፊም አይደለም፣ ጥቂቶች ናቸው የሚጠቀሙት ነው። በዛውም ቲክቶክ ቻናል አለ። ቲክቶክም ላይ በእርግጥ 10,000 አለፍ ያለውኝ ግን ሞኔታይዝ ሆኗል። ያው ብዙም እዚህ ጠቀሜታው የጎላ አይደለም። ቫይራልም አይወጣም፣ ቪዲዮዎችም አይወጡም። ቪዲዮዎችን ብታዩ ቫይራል እንዲወጣ ላይክ ብታደርጉልኝ፣ ኮሜንት ብትሰጡኝ ደስ ይለኛል። እንግዲህ ከግጥም ባሻገርም ካነበብኳቸው አንዳንድ ነገሮችን ቁም ነገሮችን ሼር እያደረኩኝ ነበረና ሌላው አቅጄ ያልሰራሁት ነገር ወደፊት ምናልባት ልሰራው የምችለው የባለትዳሮችን የህይወት ተሞክሮ አቅጄ ነበረ። ቻናሌ እያደገ ቢሄድ ብዙ ተመልካች ቢኖረው ያንን ላቀርብላችሁ እሞክራለሁ። እንግዲህ እግዚአብሔር በፈቀደ ደግሞ ወደፊት በዚህ በፈረንጆቹ አዲስ ዓመት ብዙ ነገሮችን እንሰራለን። ስለተፈጥሮ አንዳንድ ነገሮችን እንሰራለን፣ ብዙ ነገሮችን እንመለከታለን። አስደናቂ የሆኑ ታሪኮችን ሼር እናደርጋለን እና በድጋሚ ሰብስክራይብ እንድታደርጉኝ፣ ላይክ እንድታደርጉልኝ፣ ፕላስ ደግሞ በኮሜንት እንድታበረታቱኝ፣ እኔ በማቀርባቸው ፕሮግራሞች ዙሪያ ደግሞ ያልገባችሁ ወይም ደግሞ መረዳት የምትፈልጉት ነገር ካለ ኮሜንት ላይ እንድታስቀምጡልኝ እጠይቃለሁኝ ማለት ነው። ይቅርታ። ይሄን በማለት ለዛሬው እሰናበታችኋለሁ። ውድ ቻናሌ ተከታታዮች እስከ ፍጻሜው እስከ ቆይታው አንድ ላይ ስለሆነ አመሰግናለሁ። መልካም ቆይታ ይሁንላችሁ ባይ